ፍትወታት ስበላ ስጠጣ አስቸግረውኛል። ህልመ ሌሊት ይረብሸኛል። ተኛ ይለኛል። ዝሙት ፈጽም ብሎ ይገፋፋኛል። የሐለዮ ሐሳብ ያንገላታኛል ካላችሁ እውነተኛ ድል ማድረጊያ ቁልፍ እየኖራችሁበት ነው። አስባችሁት ገኑሩበት። የዝሙትን ጾር የምታደክም እንደ ጾም ያለች ማን ነው? ኃይለ ፍትወትን ድል የምትነሳ እንደ ጾም ያለች ጉልበተኛ ማናት? ወገኖች የኔን ደካምነት ንገረኝ አምላኬ ሆይ ያንተን ኃያልነት ደግሞ አሳውቀኝ ብሎ አምላኩን ትምክህት ያረጋል። በጾም ወራት ውስጥ የምናገኘው ጥልቅ ሕይወት ደካማነታችንን ማወቅ፣ አቅመቢስነታችንን መረዳት፣ ድካማችንን ማወቂያ፣ ረዳት መፈለጊያ፣ መጠጊያ ኃይል። ስለዚህ ነገር ጾሙ፣ ለምኑ፣ እግዚአብሔር ይለመንናል። ያለ ሐሳብ አትጾሙ፣ ያለ ጉዳይ አትምጡ። ትልቅ አጀንዳ ያለን አትርሱ። ጉዳይ ያለን የልጆቻችን ጉዳይ ያለን የወገኖቻችን ያገባናል፣ ሸክም አለብን። ስለዚህ ነገር ጾምን። ቢያንስ እንደ ግል ደግሞ የንስሐ መመለሻችን እናድርገው። እነዚህ የጾም ወራት ሲያልቁ የቁርሳችን የምሳችን ቢጠራቀሙ ስንት ድሆችን ይመግቡ ይሆን? ስንት የተሰበሩትን ማቆም ይችሉ ይሆን? አጠራቅመን የምንበላው ጾምና ስጣቸው። እግዚአብሔርን ትራቡታላችሁ፣ እግዚአብሔርን ትጠሙታላችሁ፣ እግዚአብሔርን ትናፍቁታላችሁ። ነብዩ እንዳለው ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች እንዳለው ዋላ ተራራ ላይ ነው የሚኖረው። ውሃ በጣም ሲጠማው ከተራራው ግርጌ በፍጥነት ተንደርድሮ ይወርድና ምንጮቹ ጋር ዘወር እያለ ከምንጮቹ ይጎነጭና ይረካል። በጣም ደስ ሲለው መኖሪያው ይናፍቀውና ተራራው እንደገና ወደ ተራራው በሩጫ ይገሰግሳል። ዋላ በሩጫ ወደ ተራራው የገሰገሰ ጊዜ እንደገና ላብ ያልበዋል። ሮጧልና ሰውነቱ ውስጥ የገባው ውሃ ተን ሆኖ ይሄዳል። ልክ ተራራው ላይ ሲደርስ እንደገና ውሃ ይጠማል። እንደገና ምንጮቹ ይናፍቁታል። እናስ እንደገና ይወርዳል፣ እንደገና ይወጣል፣ እንደገና ይወርዳል፣ እንደገና ይወጣል። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች ማለት ይሄ ነው። ሁል ጊዜ እግዚአብሔርን ማናገር ሕይወታችሁ ይሆናል። ምን ሆናችሁ? ቤተሰባችሁ የተወደዱ ልጆቻቸውን እንደምትናፍቁ፣ ወላጆቻችሁን እንደምትጠሙ፣ የምትወዱትን ለማየት እንደምትናፍቁ ቤተሰብ ስለምትሆኑ ይናፍቃችኋል። ከዕለታት አንድ ቀን ወረት አይደለም የሚሆነው፣ ማስቀደስ ሕይወታችሁ ይሆናል። መጸለይ የነፍሳችሁ ነፍስ ይሆናል። እግዚአብሔርን ማናገር ፍቅር ይሆንባችኋል። እነዚህ የጾም ወራት አንዱ የሚጠቅሙን ነገሮች እነዚህን ለኛ በማበረከት ነው የሚጠቅሙን ወገኖቼ። ሌላው ጥልቅ መንፈሳዊነት ምን እንደሆነ ታውቃላችሁ? በእነዚህ ወራት የምናገኛቸው እዩ። በመጾማችን ምክንያት ስንራብ ስንጠማ ሳንወድ በግዳችን ይደክመናል። ጉልበታችን ይላላል፣ ኃይላችን ይከስማል። በዚህ ምክንያት ምን እናረጋለን? ድካማችንን የምናውቅ ሰዎች እንሆናለን። ለካ ካልበላን መቆም የሚያቅተን አቅመ ቢስ መሆናችንን እንረዳለን። ድካሙን የሚያውቅ ሰው ደግሞ ሁል ጊዜ ረዳት እንደሚያስፈልገው ያምናል። በራስ መተማመኑን ያቆማል። ትምክህቱንና ትዕቢቱን ይገፈትራል። አንድ መመኪያ ብቻ ይፈልጋል። ምክንያቱም ድካሙን ያውቃላ። ካልበላው የማልቆም፣ ካልጠጣው የማልኖር ለካ ምስኪን ነኝ ይልና የአምላኩን መግቦት ደግሞም ጥበቃውን አምላካዊ እርዳታውን ትምክህት ማድረግ ይጀምራል። ምክንያቱም አቅሙን ያውቃላ። ብዙ ሰው አይታችሁ ከሆነ ጡንቻው የፈረጠመ ጉልበቱ የበረታ የሆነ እንደሆነ
የትኛውንም ነገር እንደሚያሸንፍ ስለሚያምን አኩራፊ ተናዳፊ ይሆናል። ምድር ላይ ታችሁ ከሆነ እንዲህ አይነት ሰዎች ብዙ ጊዜ ሰው እጅ ላይ ሲወድቁ ታያቸዋላችሁ። እዚህ ግባ በማይባሉ ሰዎች ተቀንጥሰው ታያቸዋላችሁ። ምክንያቱም ኩራታቸው ሰውነታቸው፣ ኩፈሳቸው ጡንቻቸው ይሆንና በራሳቸው ብቻ የሚመኩ ይሆናሉ። ይልቁኑ ግን በመጾሙና በመራቡ ምክንያት ደካማ መሆኑን የሚገነዘብ ሰው የአምላኩን ኃያልነት ይረዳል። የኔን ደካምነት ንገረኝ አምላኬ ሆይ፣ ያንተን ኃያልነት ደግሞ አሳውቀኝ ብሎ አምላኩን ትምክህት ያረጋል። በጾም ወራት ውስጥ የምናገኘው ጥልቅ ሕይወት ደካማነታችንን ማወቅ፣ አቅመቢስነታችንን መረዳት፣ ድካማችንን ማወቂያ፣ ረዳት መፈለጊያ፣ መጠጊያ፣ ኃይል ማሰሻ ይሆነናል። እግዚአብሔርን ጋሻ ለማድረግ ጥሩ ጥቅም ይሰጠላል። አምላካዊ ኃይሉን ደጅ መጥኛ ይሆነናል። ኦርቶዶክሳውያን እንደውም መጽሐፋችን ሌላ ነጥብ ደግሞ ያነሳል። በእርግጠኝነት አንድ እውነት እንነጋገር ኦርቶዶክሳውያን፣ ልንተገብረው የሚገባ እውነት እዩ። ክርስቲያኖች ሆይ ፍትሐ ነገሥታችን እንዲህ ያዛል። የምትመጸውተው የምትሰጠው ብታጣ እንኳን ይላል ጾምና መጽውተው ይላል። በሞቴ ቢቻል እንደው ስርዋጽ ሐሳብ አምጥቼ እንደሆነ ማሩኝ። እነዚህ የጾም ወራት ሲያልቁ የቁርሳችን የምሳችን ቢጠራቀሙ ስንት ድሆችን ይመግቡ ይሆን? ስንት የተሰበሩትን ማቆም ይችሉ ይሆን? አጠራቅመን የምንበላው ጾምና ስጣቸው። ለማን? መራብን የምታየው ይላል ለሚራቡት እኮ እንድትራራ ነው ይላል። የኛን ድካም ብቻ አይደለም በዚህ ውስጥ የምናውቀው የሌሎችንም ድካም ነው። ለካ ረሃብ እንደዚህ ናት። ለካ ይውላችሁ ወደን ፈቅደን የምንራበው ሳይወዱ ሳይፈቅዱ የሚራቡትን እንድንረዳ እኮ ነው። አያችሁ፣ በጸሎት ነፍሳችንን በምጽዋት ገንዘባችንን የምንሰጠው የሚራቡና የሚጠሙ የሚጨነቁና የሚያዝኑ የሚተክዙ እንዳሉ የምንረዳው እንዲህ ባሉ የጾም ወራቶች የሚኖሩን ጥልቅ ሕይወቶች ናቸው። ከጾምክ የጾምከውን ለመመጽወት ጣር። ምግብህን ከተውክ አስቤዛውን አትጨምረው፣ ለጎደለው ሰው ሙላው። ያንተ ትርፍ ያንዳንዶችን ጎዶሎ እንዲሞላ አድርገህ አዘጋጀው። እግዚአብሔር ደስ የሚሰኘው አንተም የሌሎችን ረሃብ አውቀህ ለሌሎች ረሃብ ምትራራው መራራት ይኖራል። ችግርን ያየ ሰው ይራራል። ማዘንን ያየ ሰው ያዝናል። ረሃብንም መጠማትንም የሚያይ ሰው ስለ ተራቡና ስለ ተጠሙ ሰዎች ይገባዋል። ቀምሷላ። ለምን ነው የምንራበው? ድካማችን እንድናውቅ ብቻ እኮ አይደለም፣ የሌሎችንም መራብ ጭምር እንድናስተውል ነው ወገኖቼ። አንዱ ነጥብ ይሄ ነው። ሌላ ግን በጥልቀት የእውነት እንዲህ ባሉ የጾም ወራት ብቻ ሳይሆን በእያንዳንዳችን ሕይወት ውስጥም ለውጥ እንድናመጣ ከፈለገን ጾም እንዴት አስፈላጊ መሰለቻችሁ? አንዳንዶቹን እንነጋገር። ዘርዝሬ ከማውራቴ በፊት ማር ይስሐቅ እንዲህ ይላል። ቀስ ብዬ ላንብበው። ጾም ቁስለ ነፍስን የምትፈውስ ኃይለ ፍትወትን የምታደግ የበጎ ምግባራት ሁሉ መጀመሪያ ከእግዚአብሔር ጸጋን የምታሰጥ የወንጌል ሥራ መጀመሪያ የጽሙዳን ክብራቸው የደናግል የንጽህናቸው ጌጣቸው የንጽህና መገለጫ የጸሎት ምክንያት እናት የእንባ መገኛ መፍለቂያ አርምሞን የምታስተምር ሰውነትን በእግዚአብሔር ፊት በማዋረድ ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ ናት ይላል። ይሄ ጥልቅ ዝርዝር አለው ወገኖቼ። ወጣቶች ፍትወታት ስበላ ስጠጣ አስቸግረውኛል።
ህልመ ሌሊት ይረብሸኛል። ተኛ ተኛ ይለኛል። ዝሙት ፈጽም ብሎ ይገፋፋኛል። የሐለዮ ሐሳብ ያንገላታኛል ካላችሁ እውነተኛ ድል ማድረጊያ ቁልፍ እየኖራችሁበት ነው። አስባችሁት ግን ኑሩበት። የዝሙትን ጾር የምታደክም እንደ ጾም ያለች ማናት? ኃይለ ፍትወትን ድል የምትነሳ እንደ ጾም ያለች ጉልበተኛ ማናት? ወገኖቼ አንድ ሁለተኛስ ተናገር ተናገር ይለኛል። ጸጥታ አይስማማኝም፣ እርጋታ አልሆንልኝ አለኝ። ተክለፍላፊ ነኝ። ምን ላድርግ? ጸጥታን እርጋታን የምታስተምር የጭምትነት በሯ ጾም ናት እኮ። ተናጋሪ አትሆንም፣ ዝም ነው የምትለው። ለበጎ እንኳን ዝም ትላለ። ሲናገሩም ባታፈሳለ። አቅም አይኖርም። ለክርክርና ለጾም ብለ ማን ነው ለጥል ብለ አትጾምም። ዝም ትላለ። ጭምትነት ትሰጣለች። አርምሞን ታለማምዳለች። ከፍ ያለ የዝምታና የጽሞና ህይወት የሁል ጊዜ ታላብሳለች። ምንድናት እሷ? እንደ መላእክት ታኖርሃለች። እንደ አባ እንጦንስ፣ እንደ አባ መቃርስ ደግሞም እንደ መላእክት ዝምተኛ ታረጋለች። ለዚህ እኮ ነው አባቶቻችን ብዙ ማይናገሩት፣ ብዙ ማይለፈልፉት፣ ብዙ አስተያየት ማይሰጡት። እንኳን በማያገባቸው በሚያገባቸው እንኳን ዝም የሚሉት። ሲወቀሱ ነኝ የሚሉት ለምን ይመስሏችኋል? እዚህ ዝምታ ላይ፣ እዚህ አርምሞ ላይ፣ እዚህ ጭምትነት ላይ፣ እዚህ ጸጥታ ላይ አድርሳቸዋለች። ከመከራ መሰወሪያ፣ የምህረት ደጅ መጥኛ፣ የንስሐ መገለጫ ስለምትሆን ወገኖቼ በአጠቃላይ የጽድቅ በር ለመሆን የተዘጋጀች ህይወት ብትኖር እቺ አሁን የምንኖርባት ናት። ግን የሁል ጊዜ እንድናረጋት ነው ወገኖቼ። እንደው እውነተኛ ጾም ስንጾም ወገኖቼ፣ እውነተኛ ጾም ስንጾም ይውላችሁ፣ በኋላም ልመለስበት እችላለሁ ጊዜ ካገኘው። እውነተኛ ጾም ስንጾም እንደዚህ በምድር እንደምናስበው የአባቶቻችን ህይወት ተመልከቷቸው። እየጾሙ በጾም እየታጠቁ ፊታቸው ያበራል። ከሳው አልከሳው፣ ጠቆርኩ አልጠቆርኩ ከሚል ሐሳብ በላይ ነው። ምግብ እንደማያኖራቸው ያውቃሉ። መጠጥ እንደማያሰነብታቸው ይረዳሉ። እዩ እነዚያን 3 ሕፃናት በህሊናችሁ እያሰባችሁ ከዚህ በኋላ የምናገረውን ቃል ከልባችሁ አስተውሉ። እዩ መክሳት የለ ወፍረዋል። ሌሎቹ እስኪደነግጡ ድረስ ጥሬ የቆረጠሙ አምሮባቸዋል። ይሄ እኮ በአባቶቻችን የተደረገ በእኛም ህይወት እኮ ሊሆን የሚችል ነው። ለምንድን ነው ጥቅስ ብቻ የምናረገው? ሳትበላ ትወፍራለህ። ሳትበላ አትጠቁርም፣ ታበራለህ። ሳትበላ አትደክምም፣ ትበረታለህ። ሃይ ስጾም ንቁ አልሆንም እደነዝዛለሁ ካልክ ውሸት ነው። እሱ ችግር አለበት ያንተ ጾም ማለት ነው። ምክንያቱም ሳይበሉና ሳይጠጡ በጣም ንቆች ሆነዋል። እንደውም አንዳንድ ተማሪዎች ከጾምኩማ አይጠናልኝም፣ እንዴት አድርጌ ጨመጭማለሁ፣ እንዴት አድርጌ አጠናለሁ፣ እንዴት አድርጌ ኤና ኤ+ አመጣለሁ ይላሉ። እውነት ለመናገር እግዚአብሔርን ቃል ተመልከቱት። ስለ ነብዩ ዳንኤል ሲናገር እግዚአብሔር ቃል እንዲህ ይላል። እኔ በጣም ይመስጠኛል፣ በጣም ያስደንቀኛል። ምን ይላል? በዚህ በትንቢተ ዳንኤል ምዕራፍ 1 ላይ በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው ይልና በራእይ በህልምና በማስተዋል ሞላቸው ይላል። ስንጾም ከማንም በላይ አስተዋዮች፣ ከማንም በላይ ባለ ራእዮች፣ ከማንም በላይ ባለ ህልሞች ነው የምንሆነው። ከሱ ጋር ነው የተቆራረጥ ነው። እንዳጠቃላይ 30 ደቂቃ ሞልቷል። የኔ ሰዓት ብቻ ነው ግን የእናንተም 30 ደቂቃ ሞልቷል። የእናንተም ነው? የእናንተ አልሞላም። እንዳጠቃላይ
እንደ ሀገርም ስናየው ይሄ ጊዜ የምር ካስተዋልነው ብዙ ሐዘን ወድቆብናል። ብርቱ መዋረድ ደርሶብናል። እንደ ዓለም በመኖርና ባለመኖር መካከል ወድቀናል። ስጋቶቻችን ከፊት ተደቅነዋል። እንደ ኢትዮጵያውያን ደግሞ ብርቱ ውርደት ገጥሞናል። ብዙ ወገኖቻችን ተፈናቅለዋል። በልቶ መዋል ዓለም ሊሆን ቀርቧል። አስደንጋጭ ነገሮች ይሰማሉ። መጠላላት በስቷል። ብቻ ከክብር እንደተዋረድን ያሳያል። ሐዘን በስቶብናል። የውሸት ወደ መኖር መተናል። ታዲያስ እንደ ነህምያ ማድረግ አይገባንም? ይሄን የጾም ወራት ነህምያ ምን አደረገ? በወገኖቹ ውርደት አዘነ። በኢየሩሳሌም መቃጠል ተከዘ። በቤተ ክርስቲያን መጎሳቆል የምትተግዙ፣ በሀገር ጉስቁልናና ሰላም ማጣት፣ ደስታ መራቅ የምትጨነቁ፣ ምን ይሆን ብላችሁ የምታስቡ ግድ የላችሁ። እንደ ነህምያ አንድ ነገር እናድርግ። ቅዱስ አባታችን ተቀምጬ አለቀሱ፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር ይላል። ሲሆን ብዙ ወራት ምን ነው ባዘንን? ሲሆን ብዙ ወራት ምን ነው በጾምን? ሲሆን ለገዳማት ብቻ አይደለም እኛም ቢሆን ባለቀስን፣ በዚህ ጉድ በተረፍን። አያሌ ቀንም ጨምረን ምን ነው ባዘንን? ምን እናድርግ? በቤታችንም በቤተ ክርስቲያንም አደራችሁን ተዋርደናል፣ አዝነናል። ብርቱ መከራ ከፊታችን ቆሟል። ይሄን ልናሳልፍ የምንችለው ጽኑ የሆነ ሐዘን ከመጾማችን ጋር በእግዚአብሔር ፊት ስንቆም ነው። ስለዚህ ነገር ጸለይኩ የምትሉት ነገር ደግሞ ይኖራል። ስለምን? ስለ ልጆቻችሁ፣ ስለ ወገኖቻችሁ፣ ስለ ስራችሁ፣ ስለ ትዳራችሁ፣ ስለ ነጋችሁ፣ ስለ ተስፋችሁ፣ ስለ ቤተ ክርስቲያናችሁ፣ ስለ ሀገራችሁ፣ ስለ ወንድማማቾች መጠላላት፣ አንድ ሆነው ስለ መገፋፋት፣ ስለ ወንድሞች መተላለቅ፣ እርስ በእርስ ህዝብ በህዝብ ላይ ስለ መነሳሳት ምን እናር? ስለዚህ ነገር እንጹማ። እንደ ልማድ እንደሆነ ነገር አይደለም። አደራችሁን ስለዚህ ነገር ጾምን በሉ። ዕዝራ እንዲህ ነው ያለው፣ በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንን የሚያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አዋ በሚባል ወንዝ ጾምን እንጹም ብዬ አዋጅ ነገርኩኝ። ስለዚህም ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን። ስለዚህ ነገር በሉና እስኪ ጀምሩ። ስለዚህ ነገር ጾሙ፣ ለምኑ፣ እግዚአብሔር ይለመንናል። ያለ ሐሳብ አትጾሙ፣ ያለ ጉዳይ አትምጡ። ትልቅ አጀንዳ ያለን አትርሱ። ጉዳይ አለን፣ የልጆቻችን ጉዳይ አለን፣ የወገኖቻችን ያገባናል፣ ሸክም አለብን። ስለዚህ ነገር ጾምን። ቢያንስ እንደ ግል ደግሞ የንስሐ መመለሻችን እናድርገው። ንስሐና እርቅ ነው የሚያስፈልገን። ነቢዩ ሳሙኤል እንዲህ ይላል፣ ውሃ ቀርተው በእግዚአብሔር ፊት አፈሰሱ፣ በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ጾሙ፣ በድለናል አሉ። ረሃብ ብቻ እንዳይሆን፣ መጠማት ብቻ እንዳይሆን፣ ልማድ ብቻ እንዳይሆን፣ መሰብሰብ ብቻ እንዳይሆን፣
ያዘቦት ኑሮ ብቻ እንዳይሆን አንድ ብርቅ ነገር ከከተትንበት በድለናል ብቻ ማለት ነው። ስንጾም በድለናል ከማለት ጋር ራሳችንን ከማዋረድ ጋር ብርቱ ያጋንንት ውጊያና ፈተና አለብን። ምን እናድርግ? ማር ይስሐቅ እንዲህ ይላል፣ አንተ ስትጾም ሲያይ ይላል ዲያብሎስ ኢየሱስ ክርስቶስን ነው የሚያየው። ለክ ገዳመ ቆሮንቶስ ነው ትዝ የሚለው ይላል። ውጊያ ይጨምራል፣ ፈተና ይበዛል። እናስ እንደገና ብርቱ ጸሎት ማድረግ ያስፈልጋል። ክፉ ባላጋራ ሰይጣን ከሰው አንዱን ጾሞ ሲጾም ሲያየው ጌታን ያየ እንደሚሆን ያክል ይፈራል። አሁን ፍርሃት ላይ ነው። ስትወጣ ደግሞ ይጠብቅሃል። ጀምራ አትተው፣ ወጥተህ አትውረድ፣ ተቀድሰህ አትርከስ፣ ገብተህ አትውጣ፣ ሞክረህ አትፎርሽ፣ በዚሁ ቀጥል። እነዚህ ወራት እንዴት ደስ ይላሉ! አበሳጭተው ሲመጣ ይደፍቃል። እንደሱ አታድርግ። ሊቀ ካህናት ከሚሆን በጌታ ከተሰጠን በጾም ኃይሉ ያጋንንት ኃይሉ ትደክማለች። ከዚህ ከጾም የሚጸና ምን ጋሻ አለ? ከአጋንንት ጋር ለመዋጋት ለልቡና ጽናትን የሚሰጠው እንደ ጾም ያለ ምን አለ? ይኸውም ክብር ይግባውና ክርስቶስን ለማገልገል መራብ ነው ይላል። ክርስቶስን ለማገልገል በመራብ ዲያብሎስን እናስደንግጥ፣ ኃይል እናገኝ፣ ብርታት እናገኝ። የገዳመ ቆሮንቶስ በረከት በእኛም ላይ እንዲሆን፣ የሐዋርያት የጾም በረከት በእኛም ላይ እንዲሆን፣ ከጾምና ከጸሎት በቀር አይወጡም እንዳለ ከጾምና ከጸሎት በቀር ያለንን እንዴት ድልን እነሷ። ከጾም ውጭ ምን ድል መሻለ? በማንኛውም ጊዜ ባይታወጅም የጾም ኃይል አጋንንትን ያደክማል ወገኖቼ።